ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ማመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርስ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ማምሻውን ባወጡት ትዕዛዝ እንዳመለከቱት ለጦሬ ትዕዛዝ ሰጥቻለሁ። ካሁኗ ደቂቃ ጀምሮ በሆርሙዝ የባህር ወሽመጥ አካባቢ በሚታዩ የኢራን ፈንጂ አጥማጅ መርከቦችና በሌሎችም ላይ ጥቃት እንዲከፍቱ አዝዣለሁ ሲሉ ገልጸዋል። መርከቧን ብቻ ሳይሆን የምታወድሙት በመርከቧ ላይ ያሉትንም ግደሏቸው ሲሉ በኢራን መርከቦች ላይ ትዕዛዝ መስጠታቸውን ገልጸዋል። በሌላ በኩል ኢራን የሚመራት አታለች፣ ለሁለት ተከፍላለችም በማለት የመሪዎቹን ለሁለት መከፈል የሚያመለክትም ዜና አውጥተዋል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ። ይህንንም ተከትሎ የአሜሪካው ኒውዮርክ ታይምስ ጋዜጣም እንዲሁም በኢራን መሪዎች መካከል ከፍተኛ መከፋፈል አለ ሲል አስገራሚ ዘገባ ይዞ ወጥቷል። ለመሆኑ ይህ ዘገባ ምን አመለከተም? በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ኢራን ከባድ መስጠንቀቂያ ሰጥታለች። በተለይም በቀጠናው ለሚገኙ ሀገራት ጦርነቱ ሊጀመር እየተቃረበ ነው ያለችው ኢራን ማናቸውም ጦርነት ቢከፈት ልክ እንደ ከዚህ ቀደሙ የአሜሪካ የጦር ቤዝ ሰጥታችሁ ከናንተ ጋር እየተነሱ አሜሪካና እስራኤል የሚያጠቁኝ ከሆነ የመካከለኛው ምስራቅ ሀገራት ውስጥ ከባድ ጠባሳ የሚያሳርፍ ጥቃት ነው የሚሰነዝርባችሁ ብላለች ኢራን። በሌላ በኩልም በተባበሩት መንግስታት ድርጅትንም ይህንን አቅርበዋለች ኢራን። ይህንንም በተመለከተ በሰፊው የምታደምጡት ዝርዝር ዘገባ ይኖራል። እነዚህን ያስተዋወቅኳችሁና ሌሎችንም በርከት ያሉ ዘገባዎችን ዝርዝር አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው ውጥረት የተባባሰ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን አመሻሹን በወጡት አጭር መግለጫ እንዳስታወቁት ለባህር ኃይል አባላቴም ትዕዛዞችን ሰጥቻለሁ። ከአሁኗ ደቂቃ ጀምሮ ፈንጂ ለማጥመድም ይሁን ለሌላ ዓላማ በሆርሙዝ አካባቢ የሚታዩ የኢራን መርከቦችን እንዲተኩሱና እንዲመቷቸው አባላቱንም እንዲገድሉ አዝዣለሁ ሲሉ ትራምፕ ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ሀገራቸው አሜሪካ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ ሙሉ ቁጥጥር እንዳላት በማሳወቅ ኢራን በአመራሯ ውስጥ ከፍተኛ የሆነ የውስጥ ክፍፍልና መከፋፈል እያጋጠማት መሆኑን ገልጸዋል። ፕሬዝዳንት ትራምፕ ትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ አሁን አመሻሹን ባሰፈሩት መልእክት ኢራን መሪዋ ማን እንደሆነ እንኳን ለማወቅ እጅግ በጣም ተቸግራለች፣ በቀላሉ መሪያቸውን አያውቁትም ማለት ይቻላል። በጦር ሜዳ ክፉኛ እየተሸነፉ ባሉት አክራሪ ኃይሎቹና በለዘብተኛዎቹ መካከል ከፍተኛ የሆነ የእርስ በርስ ሽኩቻ በኢራን ውስጥ ነግሷል
ይገባል ብለዋል ትራምፕ። አክለውም ስለ ሆርሙዝ ባህረ ሰላጤ ሲናገሩ በሆርሙዝ ባህረ ሰላጤ ላይ አሁን ላይ ሙሉ ቁጥጥር አለን። ያለ አሜሪካ የባህር ኃይል ፈቃድ የትኛው መርከብ መውጣትም ሆነ መግባት እንዳይችል አድርገናል። ኢራን ስምምነት እስክታደርግና የሰጠናትን ውል እስክትፈርም ድረስ ባህረ ሰላጤው ጥብቅ ተደርጎ ተዘግቷል በማለት አስጠንቅቀዋል። ከዚህ በተጨማሪም ፕሬዚደንት ትራምፕ በሆርሙዝ ባህረ ሰላጤ ውሃ ውስጥ ፈንጂ ለማጥመድም ሆነ ለየትኛውም ዓላማ የሚንቀሳቀስ የኢራን ጀልባ ካያችሁም ተኩሱና ጀልባውን አስምጡት፣ እንዲሁም በመርከቧ ላይ ያሉትንም ሁሉ ግደሏቸው ሲሉ ለአሜሪካ የባህር ኃይል ትዕዛዝ መስጠታቸውን በትሩዝ ሶሻል የማህበራዊ ሚዲያ መድረካቸው ላይ አድርገዋል። ጠንካራው የአሜሪካ ባህር ኃይል ከዚህ ቀደም በፈጸመው ጥቃት 159 የሚሆኑ የኢራን የባህር ኃይል መርከቦችን ሁሉንም በባህር ስር እንዲሆኑ አድርጓል በማለት የገለጹት ዶናልድ ጄ ትራምፕ በሆርሙዝ ባህረ ሰላጤ ውስጥም ፈንጂ የሚያጠምድ የትኛውም አይነት ጀልባ ብትመለከቱም ተኩሱና በጀልባው ላይ ያለውን ሁሉ ግደሉ ስል አዝዣለሁ ብለዋል። ምንም አይነት ማመንታት ሊኖር አይገባም፣ ፈጽሞ ይቅርታ እንዳታደርጉ ለኢራን መርከቦች ብለዋል። ተጨማሪም ለዚህ ጉዳይ ላይ ትኩረት ስለሰጣችሁ አመሰግናለሁ ሲሉ ትራምፕ ጦራቸውን አመስግነዋል። ይህ የትራምፕ መግለጫ የመጣው በኢራን ውስጥ ካለው የስልጣን ክፍተት ጋር የሚገጣጠም ነው ሲል ኒውዮርክ ታይምስ ዛሬ አመሻሹን ባወጣው ሰፊ ዘገባ ላይ ሀተታውን ጠቅሷል። ኒውዮርክ ታይምስ አመሻሹን ባወጣው ሰፊ ዘገባ ላይ አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ አባታቸው ሟቹ አያቶላ አሊ ካሚኒ የነበራቸውን አይነት የተማከለ ስልጣን እያካሄዱ እንዳልሆነና ስልጣኑን በምትኩ ወደ እስላማዊ አብዮታዊ ዘብ ኮርፕስ ከፍተኛ አዛዦች እየተሸጋገረ መሆኑን የሚያመለክት ነው ብሏል። የኒውዮርክ ታይምስ ጋዜጣ ዘገባ አሁን ባሉና የቀድሞ የኢራን ባለስልጣናት የአይአርጂሲ አባላትም አንድ ከፍተኛ የሃይማኖት አባት እንዲሁም ከካሚኒና ከሀገሪቱ አመራር መዋቅር ጋር ቅርበት ባላቸው ግለሰቦች በተደረጉ ቃለ መጠይቆች ላይ የተመሰረተ ነው ብሏል። የቀድሞ የኢራን ፕሬዝዳንት መሐመድ አህመዲን ነጃድ የቀድሞ አማካሪ የነበሩት አብዱልሬዛ ጃቫሪ ወጣቱ ኻሜኒ አባታቸው በአሜሪካና እስራኤል የአየር ጥቃት ከተገደሉ በኋላ ባሳለፍነው መጋቢት ወር ላይ ስልጣን ከያዙበት ጊዜ አንስቶ በአደባባይ ፈጽሞ ያልታዩና ያልተሰሙት ሀገሪቱን በድብቅ እያስተዳደሩ ያሉት የቦርድ ዳይሬክተር በሚመስል መልኩ ነው ብለዋል። በቦርድ አባላቱ ምክርና መመሪያ ላይ በእጅጉ ይመካሉ ሲሉ ጀነራሎቹ ናቸው የቦርድ አባላቱ ሲሉ ዳቫሪ ስለ ሁኔታው ተናግረዋል። በቻተም ሃውስ የመካከለኛው ምስራቅና የሰሜን አፍሪካ ጉዳዮች አማካሪ የሆኑትና በኢራን ውስጥ ግንኙነት ያላቸው ሳናም ቫኪል በበኩላቸው አያቶላ ሙጅተባ ካሚኒ ገና ሙሉ እዝ ወይም ቁጥጥር የላቸውም በኢራን ስልጣን ውስጥ ያሉ ሲሆን በአብዛኛው ቀድሞ ያለቁ ውሳኔዎችን እንደሚቀርቡላቸውም ጠቁመዋል። ዘገባው እንዳስነበበው ከሆነ ኻሜኒ ከየካቲት 28 በአሜሪካና እስራኤል ጥቃት አባታቸው ከተገደሉና እርሳቸውም የመናገር አቅማቸውን በገደበው ከባድ ቃጠሎ ጥቃት ጉዳት ክፉኛ ከቆሰሉ ጊዜ አንስቶም ተደብቀው ይገኛሉ በማለት ገልጸዋል። ከእርሳቸው ጋር የሚደረገው ግንኙነት በእግር መላእክተኞች ብቻ የሚተላለፍ የጽሑፍ መልእክት መሆኑን ተዘግቧል። በዘገባውም የተጠቀሱ ባለስልጣናት እንዳሉት በመጀመሪያው ይፋዊ ንግግራቸው ተዳክመው ወይም ተጋላጭ ሆነው ላለመታየት ሲሉ እስካሁን ምንም አይነት የቪዲዮ ወይም የድምፅ መግለጫ ከመስጠት ተቆጥበዋል ተብሏል። በጉዳታቸውም በጸጥታ ስጋቶችና በተገደበ ተደራሽነታቸው ምክንያት ስልጣናቸውን የጦርነት ስትራቴጂና የዲፕሎማሲ ውሳኔዎችን በበላይነት ለሚቆጣጠሩት የአይአርጂሲ ጀነራሎች ውክልና ሰጥተዋል። ይህ ለውጥ የቀድሞ ኻሜኒ የመጨረሻውን ስልጣን ከያዙበት ከቀድሞ ስርዓት ጉልህ የሆነ ሽግግር መሆኑን ያሳያል። አሁን የዓለም አቀፍ የችግር ቡድን የኢራን ጉዳዮች ዳይሬክተር አሊ ቫሌዝ እንደሚሉት ከሆነ ሙጅተባ ካሚኒ ለአብዮታዊ ዘብ ታዛዥ ናቸው። እርሳቸውም በስም ብቻ መሪ በማለት ይጠሯቸዋል። እንደ ዘገባው ከሆነም በእስራኤል ላይ የሚሰነዘሩ ጥቃቶች የሆርሙዝ ባህረ ሰላጤን መዝጋትና ከአሜሪካ ጋር የሚደረጉ የተኩስ አቁምና የዲፕሎማሲ ንግግሮችን ጨምሮ ዋና ዋና የሚባሉ የኢራን ጦርነት ጊዜ ውሳኔዎችን የመሩት ጀነራሉ ናቸው ተብሏል። በኢራን አመራር ውስጥ በተለይም ደግሞ ከዋሽንግተን ጋር ስለሚደረገው ድርድር አለመግባባቶች አሁንም ቢቀጥሉም ነገር ግን በሆርሙዝ ባህረ ሰላጤ ባለው የባህር ላይ እገዳ ምክንያት የተፈጠረውን ውጥረት ተከትሎ ከአሜሪካ ጋር የሚደረገውንም ድርድር ለማቆም በቅርቡ በተሰጠው ውሳኔ ጀነራሎቹ ፖለቲከኞችን እንዳሸነፏቸው ዘገባው አመልክቷል። ይህ በዚህ እንዳለ ወደ ዲፕሎማሲያዊ መድረክ ስንመለስ ኢራን ጎረቤት የአረብ ሀገራትን አጥብቃ በዛሬው ዕለት ኮንናለች። በተባበሩት መንግስታት ድርጅት የኢራን
የኢራን አምባሳደርና ቋሚ መልእክተኛ ዩናይትድ ስቴትስ በ5 የፋርስ ባህረ ሰላጤ የአረብ ሀገራት የአየር ክልልና ግዛት በመጠቀም በእስላማዊቷ ሪፐብሊክ ላይ ባደረሰችው ህገወጥ ጥቃት ላይ ለዓለም አቀፉ ተቋም ጠንካራ ተቃውሞ አቀርበዋል። አሚር ሰኢድ ኢራቫኒ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለጸጥታው ጥበቃ ምክር ቤት ፕሬዝዳንት በላኩት ይፋዊ ደብዳቤ ላይ እንዳሉት ከሆነ ሀገራት ሌሎች አካላትን ግዛታቸውን ተጠቅመው በሶስተኛ ሀገር ላይ ጥቃትና የጥቃት እቅዶችን እንዳይፈጽሙ የመከልከል ዓለም አቀፍ ኃላፊነት እንዳለባቸው አሳስበዋል። ኢራን አክላም የኳታር፣ የኩዌት፣ የባህሬን፣ የተባበሩት አረብ ኤሚሬትሶችና የሳውዲ አረቢያ መንግስታት ግን መልካም ጉርብትና መርሆችን እንዲያከብሩና ግዛታቸውን በእስላማዊቷ ሪፐብሊክ ላይ ለሚሰነዘር ማናቸውም የአሜሪካና የእስራኤል ጥቃት መጠቀማቸውን በአስቸኳይ እንዲያቆሙ፣ ይህ ካልሆነ ኢራን ራሷን ለመከላከል ስትል እነዚህ ሀገራት ላይ ጥቃት መሰንዘሯን እንደማታቆሙ ገልጸዋል። የአሜሪካ MQ-9 MQ-4C ድሮኖች እንዲሁም P-8A እና የባህር ላይ ቁጥጥር አውሮፕላኖች B-1 ፈንጂ ጣይ አውሮፕላኖች F-22 F-15 F-16 F-35 የጦር አውሮፕላኖች ከላይ የተጠቀሱትን የፋርስ ባህረ ሰላጤ የአረብ ሀገራትን ግዛት በመጠቀም ኢራንን ኢላማ ማድረጋቸውን ኢራቫኒ በዛሬ መግለጫቸው ተናግረዋል። ከዚህ ቀደም በፌብሩዋሪ 28 ያለምንም ቅድመ ሁኔታ በአሜሪካና በእስራኤል የተጀመረው ጥቃት ጦርነት ከፍተኛ የኢራን ባለስልጣናትና አዛዦችን በገደለው የአየር ጥቃት መጀመሩ ይታወሳል። ይህንም ተከትሎ ኢራን በሰጠችው የአጸፋ ጥቃት መላው የመካከለኛው ምስራቅ ሀገራትን በሚሳኤል ጥቃት መቅጣቷ ይታወቃል። በተያያዘ ዜና የእንግሊዝ መከላከያ ሚኒስትር ጆን ሂሊ የፈረንሳዩ አቻቸውን ካትሪን ቮትሪን ሁለቱ ሀገራት የሆርሙዝ ባህረ ሰላጤን ዳግም ለማስከፈትን በተመለከተ ከወታደራዊ እቅድ እጮቻቸው ጋር ባስተናገዱት ስብሰባ ላይ ባህረ ሰላጤውን ዳግም ለመክፈት እውነተኛ መሻሻል ሊደረግ እንደሚችል ያላቸውን እምነት ገልጠዋል። በእንግሊዝ የመከላከያ ሚኒስቴር ባወጣው የጋራ መግለጫ ሚኒስትሮቹ እንዳሉት ከሆነ ዲፕሎማሲያዊ እንቅስቃሴን ወደ ተግባር መቀየር ከአጋርና አጋር ሀገራት የተሰላ እቅድ፣ ግልጽ ውይይትና ጠንካራ ቁርጠኝነትን ይጠይቃል ብለዋል። አክለውም አስተዋጽኦ ለማድረግ ፈቃደኝነታቸውን ላሳዩት ሀገራት አመስጋኞች ነን ብለዋል። እውነተኛ መሻሻል ሊመጣ እንደሚችልም እርግጠኞች ነን ብለዋል። በሌላ በኩል የአሜሪካ የቀድሞው ዲፕሎማት ዴቪድ ሳተርፊልድ ኢራን የምጣኔ ሀብት ጫና ከአሜሪካና ዶናልድ ጄ ትራምፕ የበለጠ መቋቋም አቅም አላት ሲሉ ለቢቢሲ ተናግረዋል። ዲፕሎማቱም አሜሪካ ከኢራን ጋር የምታደርገው ጦርነት ውጤት የሚወሰነው ማን ረዥም ጊዜ ጦርነት ውስጥ ይቆያል በሚለው ነው ይላሉ። በእኔ እምነት ኢራን ረዥም ጊዜ ጦርነት ውስጥ የመቆየት ትችላለች ብዬ አስባለሁ ሲሉ ነው ለመገናኛ ብዙሃኑ የነገሩት። ዲፕሎማቱ አሜሪካ ሁለቱንም ወገኖች ግጭቱ እንዲባባስ በሚያደርጉ ቅርቃር ውስጥ ልትገባ ትችላለች ሲሉም ያስጠነቅቃሉ። ሳተርፊልድ አሜሪካ ወታደራዊ እርምጃዎችን የምታጠናክር ከሆነ ኢራን በፍጥነት በባህረ ሰላጤው የሚገኙ ሀገራት ላይ የበለጠ ጉዳት በማድረስ በአሜሪካ ላይ ከባድ ጫና ታሳድራለችም ብለዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ በኋላ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆናቸውንና ተረጋግተው ጦርነቱን እንደሚቀጥሉት አስታውቀዋል። ፕሬዝዳንቱን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባደረጉት አጭር የስልክ ቃለ መጠይቅ ከኢራን ጋር የተደረገውና ረቡዕ ዕለት የተጠናቀቀው የተኩስ አቁምን ያራዘሙት የጊዜ ጫና ኖሮባቸው እንዳልሆነ ይናገራሉ። ትራምፕ አክለውም ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱን ለመቋጨት ምንም አይነት የሚያጣድፈኝ ነገር የለም፣ ቀስ ብሎ ጦርነቱ ያልቃል ባይ ናቸው። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ከኢራን ጋር የሚደረገውን ድርድር በመቀጠልና ፕሬዝደንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን ዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነው። አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባዩም እስካሁን ወጥ የሆነ መልእክት መላክ አልቻሉም። ለዚህም ነው ፕሬዝደንቱን የተኩስ አቁሙን ለማራዘም ይወሰኑት ተብሏል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል ጥቃት ባህረ ሰላጤውና በሆርሙዝ ወሽመጥ ላይ የጸጥታ ችግር ምንጭ ነው ሲሉ ተናግረዋል። በኢራን መንግስት በማህበራዊ ትስስር ገጽ ላይ በተከታታይ ባጋራቸው ልጥፎች አባስ አራግቺ በቴህራን ከደቡብ ኮሪያ ልዩ መልእክተኛ ጋር እንደተገናኙ ገልጧል። የውጭ ጉዳይ ሚኒስትሩ ሀገራት
እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱና ከኢራን ጎን እንዲቆሙ ጠይቀዋል። ኢራን ደህንነቷንና ጥቅሟን ለመከላከል በዓለም አቀፍ ሕግና እርምጃዎችን ወስዳለች ማለታቸውም ተመልክቷል። አራግቺ አክለውም ለሚደርሰው ሁሉ ኃላፊነት የሚወስደው ጥቃት ጀማሪው ወይም ጥቃት ፈጻሚው አካል ነው ብለዋል። ኢራን በወሽመጡ 2 መርከቦችን መያዟንና 3ኛ የጭነት መርከብ ላይም ጥቃት መሰንዘሯን ከዚህ ቀደም መገለጹ አይዘነጋም። ይህ በዚህ እንዳለ ኢራን በሆርሙዝ ወሽመጥ ከሚያልፉ መርከቦች ክፍያ መሰብሰብ መጀመሯን አስታውቃለች። ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች በተሰበሰበው የመጀመሪያ የገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ አካውንት መግባቱን የኢራን ፓርላማ ምክትል አፈ ጉባኤ አስታውቀዋል። ታስኒም የዜና ወኪል እንደዘገበው ከሆነ ምክትል አፈ ጉባኤው ሐሚሬዛ ሐጂም ባቤ ገንዘቡ ገቢ መደረጉን እንጂ ከማንና እንዴት እንደተሰበሰበ ዝርዝር ማብራሪያ አልሰጡም ተብሏል። ክፍያው መሰብሰቡን በተመለከተ ከባለስልጣኑ ባሻገር ቢቢሲ ከገለልተኛ ወገን ማረጋገጥ እንዳልቻለ ይገልጻል። ከአሜሪካ ጋር ተኩስ አቁም ከመደረጉ በፊት ኢራን በወሳኙ የሆርሙዝ ወሽመጥ በኩል ወዳጅ ሀገራት ብቻ እንዲተላለፉ የፈቀደች ሲሆን በሆርሙዝ ባህረ ሰላጤ ወሽመጥ ውስጥ በአጠቃላይ የሚያልፉ መርከቦችም እንዲከፍሉ እንደምታደርግ ስትገልጽ መቆየቷ ይታወቃል። ይህ የኢራን ውሳኔ በሀገሪቱ ፓርላማ ተቀባይነት ያገኘ ቢሆንም የሚከፈለው የገንዘብ መጠን ግን ግልጽ ሳይሆን ቆይቷል። ባለፈው መጋቢት ኢራን እስከ 2 ሚሊዮን የአሜሪካን ዶላር የሚደርስ ከፍተኛ መጠን ያለው ገንዘብ እያስከፈለች ነው የሚል ክስ የቀረበባት ሲሆን በህንድ የሚገኘው ኤምባሲዋ ግን ዜናውን አስተባብሎ መግለጫ አውጥቷል። ሌላ የኢራን ፓርላማ አባል ኢራን በሆርሙዝ ወሽመጥ በኩል ከሚተላለፉ መርከቦች ገንዘብ መሰብሰብ መጀመሯን ከአስተማማኝ ምንጮች ሰምቻለሁ ሲል ታስኒም የዜና ወኪል ከኢራን ዘግቧል። ጨምረውም ከእያንዳንዱ መርከብ የሚሰበሰበው የገንዘብ መጠን መርከቦቹ የያዙት ጭነት አይነትና መጠንን መሰረት ያደረገ ሲሆን ክፍያውም በኢራን የሚወሰን ነው በማለት ሀገራቸው ያወጣችውን መመሪያ ተግባራዊ የሆነ መሆኑን አመልክቷል። ይህ ኢራን በወሽመጡ በኩል የሚያልፉ መርከቦች ላይ ክፍያ እንደምትሰበስብ ካስታወቀች በኋላ አሜሪካ ተቃውሞ ከማሰማቷን ባሻገር ፕሬዝዳንት ትራምፕ መርከቦች ለኢራን ምንም አይነት ክፍያ እንዳይፈጽሙ መርከቦች ለኢራን ከፍለው የሚያልፉ ከሆነ ተጨማሪ ጥቃት ከአሜሪካ ጦር ይጠብቃቸዋል በማለት እስከ ማስጠንቀቅ መድረሳቸው አይዘነጋም። በተያያዘ ዜና የአሜሪካ የባህር ኃይል ኃላፊ በትራምፕ ከስልጣን መነሳታቸው ተሰማ። የአሜሪካ መከላከያ ሚኒስትር ፔንታጎን የአሜሪካ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን አስታውቋል። የፔንታጎን ቃል አቀባይ ሲን ፓርኔል በማህበራዊ ሚዲያ ገጻቸው ባጋሩት መግለጫ እንዳመለከቱት ከሆነ ውሳኔው ተፈጻሚ ሆኗል፣ ከኃላፊነት ተነስተዋል ሲሉ አመሻሹን አስታውቀዋል። የባህር ኃይል ምክትል ኃላፊ የሆኑት ሁንግ ካኦም ተጠባባቂ በመሆኑ ቦታቸውን ተክተው እንደሚሰሩ ጨምረውም አስታውቀዋል። ፌላን በቅርብ ወራት ውስጥ የትራምፕን አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከል አንዱ ሆነዋል። ኃላፊው ከስልጣናቸው የለቀቁት ከእስራኤል ጋር በመሆን ኢራን ላይ ጦርነት የከፈተችው አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ በቀጠለበት ወቅት ነው። በጦር ኃላፊውና በምክትላቸው ስም ፌላን ለሚኒስትሩና ለዩናይትድ ስቴትስ የባህር ኃይል ለሰጡት አገልግሎት ምስጋና ላቅ ያለ ነው ሲሉ ፓርኔል ጽፈዋል። በወደፊት ጉዟቸውም መልካም ዕድል እንመኛለን ብለዋል። የባህር ኃይሉ ፌላን የተሰናበቱበት ምክንያትን በይፋ አልተነገረም። ፌላን ስልጣናቸውን የለቀቁት የአሜሪካ መከላከያ ሚኒስትር ፒት ሄግሴት የጦር አዛዡ ራንዲ ጆርጅ ከኃላፊነታቸው እንዲለቁ ከጠየቁ ከጥቂት ሳምንታት በኋላ ነው። በቅርቡ 2 ከፍተኛ የጦር ኃይሎች ባለስልጣናት ጀነራል ዴቪድ ሆድን እንዲሁም ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸው መነሳታቸው ይታወቃል። ፒት ሄግሴት የአሜሪካ መከላከያ ሚኒስትር ወደ ፔንታጎን ከመጡ ጀምሮ የባህር ኃይል ዘመቻዎች ኃላፊና የአየር ኃይል ምክትል ዋና አዛዥን ጨምሮ በርካታ ከፍተኛ የጦር መኮንኖች ከፔንታጎን ተባረዋል። ፌላን የነበራቸው ኃላፊነት በአብዛኛው አስተዳደራዊ ሲሆን ፖሊሲዎችን መቅረጽ፣ የባህር ኃይል አባላትን መመልመል፣ ማሰልጠንና ማስታጠቅ እንዲሁም እንደ ግንባታ ያሉ በጀትና ሎጂስቲክሶች መቆጣጠርና የባህር ኃይል መርከቦችና መገልገያዎችን መጠገንን ያካትታል። ፌላን ከዚህ ቀደም በጦር ኃይል ውስጥ ወታደራዊ ማዕረግ ያገለገሉ ሲሆን እንደ አውሮፓውያን አቆጣጠር በ2024 በፕሬዝዳንት ዶናልድ ጄ ትራምፕ ከተሾሙ በኋላ በመጋቢት 2025 የባህር ኃይል ኃላፊነትን ተረክበዋል።
የንግድ ሰው የሆኑት ፌላን በትራምፕ የምርጫ ዘመቻዎች ወቅትም ከፍተኛ የገንዘብ ድጋፍ አድርገው ነበር። ባለፈው ታህሳስ ወር ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ በስማቸው የተሰየመውን አዲስ የባህር ኃይል የጦር መርከቦችን እንደምትሰራ ይፋ ባደረጉበት ወቅት ከፌላን ጋር አብረው ታይተዋል። ከዚህ በፊት የአሜሪካ ውጭ ጉዳይ ምክትል ሚኒስትር የነበሩት አንድሪው ፒክ ለቢቢሲ ፕሬዝዳንቱ የሀገሪቱን የንግድና የሲቪል መርከቦችን ማስፋፋት እንደሚፈልጉ አስታውሰው በመጨረሻም አንድ ሰው በዚህ ጉዳይ ላይ ምንም አይነት ለውጥ ባለመታየቱ ምክንያት ኃላፊነት መውሰድ ነበረበት ሲሉ ፌላን ከተነሱበት ምክንያት 30 በመቶ ያህሉ ይህ እንደሚሆን ገምታለሁ ሲሉ ለቢቢሲ ግምታቸውን ነግረዋል። ሌላው 70 በመቶ የፌላን ምትክ በማጋም መሰረት በግልጽ የታወቀ ሲሆን የሚወዱትና የሚያምኑት ሰው በቀላሉ መተካት እንደሚችሉ እገምታለሁ ብለዋል። በመጨረሻም አሜሪካ ከእስራኤል ጋር በጋራ በመሆን በኢራን ላይ ባወጀችው ጦርነትና ኦፕሬሽን ኤፒክ ፊዮሪ በተባለው ዘመቻ ይህ ዘገባ እስከተጠናከረበት ሰዓት ድረስ 400 የአሜሪካ ወታደሮች መቁሰላቸውን የአሜሪካ መከላከያ ሚኒስትር አመሻሹን አስታወቀ። አሜሪካ ጦር ይህንን የገለጸው የአሜሪካን የመከላከያ የጉዳት ትንተና ስርዓት ይፋ ባደረገበት አዲስ መረጃ ላይ ነው። በመረጃው መሰረት ከፍተኛውን የጉዳት ቁጥር የወሰደው የአሜሪካ እግረኛ ጦር ሲሆን በአጠቃላይ 271 አባላቱ መቁሰላቸው ተዘግቧል። በተጨማሪም 64 የባህር ኃይል፣ 19 የማሪን ኮርፕስ እና 46 የአየር ኃይል አባላት ላይ ከፍተኛ ጉዳት ደርሷል ተብሏል። የመከላከያ የጉዳት ትንተና ስርዓቱ እንዳመለከተው ጉዳት ከደረሰባቸው አጠቃላይ ወታደሮች ውስጥ 349 ወንዶች ናቸው። በዚህ ወታደራዊ ዘመቻ የዘገባ እስከተጠናከረበት ሰዓት ድረስ 13 የአሜሪካን ወታደሮች እስካሁን የተገደሉ ሲሆን ሁሉም ጦርነቱ በተጀመረባቸው የመጀመሪያ ጊዜያት ህይወታቸውን ያጡ ናቸው ተብሏል። የተገደሉት ወታደሮች በሙሉም የእግረኛ ጦር ወይም የአየር ኃይል አባላት እንደነበሩ ዘገባው ጠቅሷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ